ልጅ ዳውድና ዛሃራ ተጣሉ ተደባደቡ። እስቲ እንየው ቪዲዮውን። አይ ልጅ ዳውድ ብቻውን ነው አለቀሰ። ወይኔ ሰበረችው። እውነት ግን እሷ እንትና ልጅ ዳውድ ጎበዝ ነው በጣም እውነት ይችላል። እንደዚህ መምታት ከቻለ እኮ በቃ ጎበዝ ነው ማለት ነው። በቃ እየተማረ ነው። ከውድድሩ በፊት ላገባ ነው። ማን እንደሆነች ገምቱት። ማን ትመስላችኋል? ለማንኛውም ዛራ ነች። መቼም ዛራ ነው የምትሆነው። ባለፈው የፍቅር ጥያቄ እሷ አይደል ያቀረበው? ስለዚህ እሷ ነች የምትሆነው። ሴዱ ማንንም አያውቅም። መጀመሪያ የሚያገባው እንትና ዛራ። ቤተል መጥቼ ነው። ስሙኒ ብራይዳል ይባላል። እዛ መጥቼ ነው የመረጥኩላት። ማን እንደሆነች ግን ገምቱ። ቤተል ማሩሞል አንደኛ ፎቅ ላይ ከመጣችሁ ታገኝ ላይ ካገኘ ነው ኡምራ ይዘኝ ልትሄድ የምትችለው። ኡምራ መሄድ ነይታል? አዎ ንያ መቶ ልብስን አጥድታል? ታርጊው ሁሉም ፏ ብለሃል? ንጹህኛለሁ። በቃ ተዘጋጅቻለሁ። ይሄ ቪዲዮ 500,000 ላይ ካገኘ አረ ኡምራ እኮ ነው ኸይር ነገር ነው። አንተ ማጀር ታደርጋለህ። ሴዶ እኔ ሴዶ ማለት ሴዶ እቺን ምንጽር ሲያደርግ ደስ አይልም። የሆነ አይነ ሰበብ ምናምን ይመስላል። ልጁ ራሱ እንደዛ ነው። ደስ አይልም። ይሄ ከሱ ጋር ሄዱ እውነት 500,000 ይበዛል። ቀጣይ ፀጉር ተቆርጠ እንዳይ መላጣ ምን ትበለ ነገ እዘጋጃለሁ። ነገውን ትቆረጣለህ ኢንሻአላህ። መስጊድ 5 ወቅት ሰላት ኢንሻአላህ አትቀርም። ሙስተዒድ ሱቢ ኢንሻአላህ። ከሱቢ በኋላ ቁርአን ኢንሻአላህ። 3 ጁዝ ቀርተህ ትወጣለህ ኢንሻአላህ። ኢንሻአላህ ለምን ትላለህ? አረጋግጥ። 3 ጁዝ ቢበዛላ ለምን ላይራ አይደል? ቃል እየገባው ነው። ላይራ አይደል? በቃ ይሄ ቪዲዮ 300,000 ላይ ካገኘ ይበዛል። ሴዶ በቃ አልኩ ኡምራ እንድትሄድ አይደል? ያድርጉ 300,000 ያድርጉ። ፋሚሊ በቃ ተማመነባችኋለሁ። 300,000 ለእናንተ በጣም ትንሽ ነው። 300,000 ላይ ካደረጋችሁት እኔ ከውድድሩ በኋላ ኡምራ ይዤ እሄዳለሁ ማለት ኢንሻአላህ። ሙስጠፋ ያረጋሉ። ያላ ቤት አዘጅሯለሁ ያረጋሉ። እናንተ ፋይት እኮ ደረሰ እኮ የፋይቱ ደቀን ደረሰ። አሁን 1 ሳምንት ነው የሚቀረው በ20 እንደሌለ። ስለዚህ ደርሷል ማለት ነው። ስለዚህ በቃ ሴዶ በጣም ዝግጁ መሆን አለበት። መጀመሪያም ዝግጁ ነው። ያቺን ስማን አልጠራ በቀለው ደምባት ምድር ላይ ውድ የሆነችው ስፍራ መካ መዲና ወስደዋለሁ ማለት ባላህ ፈቃድ ኢንሻአላህ በል ኢንሻአላህ። አላህ ካሻ ነው ነገሮች ሁሉ የሚሆኑ። ወማ ተውፊቅ ኢላ ቢላህ። እሱንም ወቅ ኢንሻአላህ። ሞ ፕሪዲክሽን በቃ 100% እንዴት ሰው አንዴ እሺ ሁለቴ እሺ 3 ተከታታይ ጊዜ ከነ እንዴት ምን እንደሚፈጠር በምንድን ነው የምታውቀው? ቆይ እኔ አሁንስ እየጠረጠርኩ ነው። ሰውላ ደግሞ ተገርሞብሃል በጣም። እንዴት ነው ምን ታይቶ ነው እስላም ማካ? አው ባለፈው እኮ ማለት የእስላም ባጋችና የዲያንጋሪ የሱ ፋይት ላይ ማለት ነው። ከፋይቱ በፊት ሲዱ የእስላም ግራ እግሩ በጣም ግራ እግሩ መርዝ ነው ካገኘው ይጥለዋል። እንደዛ ነው ያለው። ያይቱ በግራ እግሩ ነው የመታው። ይሄ በቃ እንትና ሴዶ ፕሬዲክሽን ላይ በጣም ጎበዝ ነው እውነት። ይሄ በቃ አሁን እሱ እንደዚህ ከሆነ ፋይትም ላይ ያሸንፋል ብዬ አስባለሁ። ለምን ጎበዝ ነው ያውቃል ብዙ ነገሮች ማለት ነው። ሴዶ እንደዚህ እንደምታይ አይደለም። ሴዶ እንደዚህ ያወራል እንጂ ዲፕ ልጅ ራሱ ጠይቀው አይደል ባለፈው እንደዚህ ዲፕ ገብተህ ጥልቅ ድረስ ገብተህ ፋይት አድርገህ ታውቃለህ? ወደ ጥልቁ ሄደህ ታውቃለህ? ወደ ጥልቁ ሄደህ ተላፍተህ ታውቃለህ ከሰው ጋር?
እስቲ ባፍንጫ ታውራ እስቲ ወደ ራቅ አድርገውን አልስማ ብሎ ነበር ልጁ ራሱ ማለት ነው። ስለዚህ ያው ሴዶ የስንት ሰው ነው? እኔ የኮነርና የማን ነበር ባለፈው እንደዚህ እንትን ያለው የብዙ ሰው ነው ብቻ። ስለዚህ ሴዶ እንደዚህ ከሆነ ያሸንፋል። እውነት ይኸውላችሁ አሁን እሱ አሁን እስላም ባጋችሁን አያውቅም። ባለፈው የነ እስላም ፋይት ላይ ማለት ነው ግራግሩ እንትን ነው ብሎ ነበር። ግራግሩ ምን ነበር ያለው? ግራግሩ መርዝ ነው። እንደዛ ነው በቃ በግራግሩ ነው እንደዚህ ወጥቶ ልጁ የወደቀው። ስለዚህ ሴዶ ይችላል ነው አቼ በግራግሩ ይጥለዋል እንዳልከው ደግሞ ጣለው። when you are a fighter የፋይተሮቹን እንቅስቃሴ እያንዳንዱን ታውቃለህ። ምን እንደሚጠቀሙ ምን ድካማቸው ምንድነው፣ ጥንካሬያቸው ምንድነው፣ ድክመታቸው ጥንካሬያቸው ምንድነው የሚለው ያው ፋይተር ስትሆን ታውቃለህ። አበሻን ደግሞ ሴዶን አያውቀው ነገራቸው you don't know me at all አታውቁኝም በሚለው ነው መልእክት እሱ ነው። ባይዜ በጣም አሁን ብዙ ሰው እያመነብህ ነው። በቃ ይሄ ልጅማ በቃ አውቆ ነው ለሚዲያ ነው እንደዛ አክት የሚያደርገው እንጂ ውስጡ በቃ ከባድ ሰውዬ ነው ይሄ ሰውዬ። በዚህ በፕሪዲክሽኖቹ በተለይ በጣም ሰው እያመነብህ ነው። ደጋፊም እየጨመርክ ነው። አሁን ለነሱ ደጋፊዎች ምን ትላቸዋለህ? ይተማመኑብህ አንተም ብለው ይሄዱ። ምን መልእክት አስተላልፍላቸዋለህ ለነሱ? በሚስቶቻቸው ማስያዝ ይችላል አይደለም በሌላ ነገር ማለት ነው። ኧረ ሴዶ የሰው ምስት ቀምተህ ይመችህ። እሺ ሐራም ነው በቃ አይ ማሳጅ ለካ ሐራም ነው። ኦኬ ሶሪ። ለማንኛውም እኛ ያለን ነገር አለ። እኔ ማርሻል አርት ውስጥ ነው ያለፍኩት። በቃ እድሜ ሙሉ 20 አመት ማለት ትንሽ አይደለም። አሁን እንደውም በቃ ሴዶ 20 አመት ሙሉ እንትን ውስጥ ካሳለፈ ስንት አመቱ ነው ማለት ነው? በቃ ይሄ ልጅ ወደ 30 ምናምን ነው የሚሆነው ማቺ ግን በጣም ልጅ ነው የሚመስለው። ፋይቱ ላይ 20 አመት መቼም ይሄን ስፖርት ጀምሮ ከ12 ምናምን እንደዛ ነው የሚለው ቢያንስ እሷን ወደ 30 ምናምን ነው 30 ምናምን ነው ሴዶ ማለት ነው። መቼም እንደዛ ነው የሚሆነው። እኔ የእሱን ቪዲዮ አውቃለሁ ከዚህ በፊት ማለት ነው የዛሬ 6 አመት ምናምን አውቃለሁ ዩቲዩብ ላይ ማለት ነው አለ እሱ ቪዲዮ ማለት ነው። ያን ራሱ በጣም ወጣት ነበር። ያን ራሱ 20 ምናምን ነው ያን ራሱ ማለት ነው። ስለዚህ አሁን 30 ምናምን ይገባል ሴዶ ትልቅ ሰው ነው። አሁን እንደውም እያስጠላን የሆነ ቋቅ እያለን በሆነ ሰዓት ነው ይሄ ነገር የተከሰተው። እኔ ግን ያው እድሜ ሙሉ በማርሻል አርት ነው ያሳለፍኩት ያ ነገር ማለት ነው። ገብቶሃል አይደል? ድሪሜም ብቻ ሳይሆን ህልሜም ብቻ ሳይሆን ሆቤም ብቻ ሳይሆን ህይወቴም ነው ማርሻል አርት ማለት ነው። የስ ህይወት ሲባል ደግሞ ያው እንግዲህ በሌላ ነገር እንዳታገናኙት ያ አገኘ እንደዛ ነው። ኦልራይት ይሄ ልጅ እኮ ማለት ይሄ ጆኒ ባል ልጅ እንትንም ነው የሀብታም ልጅ ይመስላል። ዱምቡሽቡሽ ቆንጂዬም ልጅ ግን አሁን ይሄ ማለት ነው ይሄ ሰውነት አለው በግራፕሊንግ ነው እሱ ከባድ ነው። አሁን ጆኒ ግራፕሊንግ ነው በቃ ያቀር በቃ አሁን የቱ ጋር መያዝ እንዳለበት ምናምን ስለሚያውቅ ሴዶም ደግሞ ጎበዝ ትመስላለች። እስቲ ጆኒ ምን እያለች ነው? እስቲ እንስማ ጋይስ። ዛሬ አንድ ሴዶ ደጋፊ አግኝተናል። ከዚህ በኋላ በየሰፈሩ every single neighborhood in አዲስ እየሄድኩ እለቅባችኋለሁ። get it out 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 sit down good girl እሰጥቻለሁ። የጆኒ ደጋፊ ነው ያለው። በቃ ቲሸርት ስጠው ኧረ ይሄ ልጅ ውሻም አለው የራሱ ውሻ። ታያቸዋል እዛ ጋር ያለው ልጅ ጌትን
ግራውንድ በቀኑ እኔ የምበላውን እያየ ነው። አንተ ግን ቶሺ ምናምን ትበላለህ። እኔ ግን ተፈጥሯዊ ነገር እያየ ነው። እዚህ ጋር ሴዶ እኔ ርካሽ ክትፎ አይመቸኝም። ኳሊቲና ውድ ክትፎ ነው የምበላው። ለዚህ ብቻ ማለት ነው ስንት እንደከፈልኩ ላሳየህ። ከታባት ህፃኑ ሴዱን አይቶ ያው እንትን እያለ እየፈራ መሰለኝ እየደነገጠ ነው። አረ ሴዱ ግን በስመ አብ ድምፁ ሲያስፈራ ይሄ ነው ጋይስ። ሰብስክራይብ እያደረጋችሁ በነገር ላይ ንቃተ ህሊና ሴዱና ጆኒን አይተዋል ሲያወራ ከፈለገ በወሬ አጥንት ሊሰብር ይችላል። አዎ ሰው እነ ጆኒና እነ ሴዶ ራሳቸውን ፕሮሞት አድርጎ አደ ሜን ኢቨንት ላይ ነው ፋይት የሚያደርጉትና ሌሎቹም ፋይተሮች ሴሌብሪቲ ለመሆንና ራሳቸውን በደንብ ፕሮሞት ለማድረግ ምን ማድረግ አለባቸው ብለህ ታስባለህ? ራስን የምትሸጥበት መንገድ መፈለግ መቻል አለብህ። አንደኛው ደግሞ የማርሻል አርት ወይ ደግሞ የሆነ ስፖርት መሸጫው የመጀመሪያው ነገር ራስን የሚሸጥበት ነገር ከአትሌቱ ጋር ያለ ከተቃራኒ ፋይተር ጋር ያለ ሰጣ ገባ የምትፈጥረው ጋይስ ይሄ ነው። ሰብስክራይብ አድርጉ።